በሶስት ወሳኝ ቪዲዮዎች ወደ እናንተ ተመልሻለሁ። የኔ ማኛ እንግዲህ ትልቅ ቁም ነገር ሰርቷል። ከሰሞኑ የስፖርት ጋዜጠኛው አሎራ ፍሬው የምናውቀው ነው ከስራ ታግዷልና እንግዲህ እሱ የራሱን ስቱዲዮ እንዲገነባ ትልቅ መልካምና በጎ ነገር አድርጓል። 600 ሺህ ገባ። ዮኒ በጣም ታንኪዩ። በጣም ሁላችሁን ክበብልን፣ ጸጋ ይስጣችሁ፣ በረከት ይስጣችሁ። ሁለተኛ ሀና ከምትባለው ግለሰብ ጋር በተያያዘ እንግዲህ ከዚህ ቀደም ከሆነ ጊዜ በፊት ማለት ነው ተገላለች ምናምን በስደት ላይ እንዳለች ሲባል ነበር። አሁን ግን በህይወት አለች። ግን ከኛው ከኢትዮጵያውያን ሰዎች ጋራ ከደላሎች ጋራ በተያያዘ እንግዲህ የተሰራ ሴራ አለ ነው እየተባለ የሚገኘው። ከዚህ ጋር በተያያዘ ግን ሀሳባችሁና በተለይ የምታውቁ ሰዎች ብታጋሩን እጅግ በጣም ደስ ይለናል። የሀና ኬስ እንደ ሌሎች ኬስ አድርጋችሁ አጀንዳ ጀምራችሁ ነግዳችሁ እናንተ ወደ ሌላ ሀገር ተዘዋውራችሁባት ጎፈንድሚ ያሰባስባችሁባት ከባለጠጎችና ከሀብታሞች ጋር ተገናኝ። በሶስተኛ ደረጃ ሰሞኑን እንግዲህ አርቲስት ገነት ንጋቱን ታውቋታላችሁ። ከአንድ ግለሰብ ጋር ከምትመለከቱት ግለሰብ ጋር እንግዲህ አንድ ኢንተርቪው አድርጋ ነበረ። የፕሮቴስታንት እምነት ተከታዮች የሆነ አንድ ፓስተር ግብረ ሰዶም እንድንፈጽም ጠይቆኛ ምናምን ሲል ነበር። ከሱ ጋር በተያያዘ አዳዲስ መረጃ አሁንም እየወጣ ነው የሚገኘው። ላንቺ የዩቲዩብ ማሟያ አንድ ያበደ ሰው ጋብዘሽ አፍ የምታስከፍችበት ነገር አይደለም። የወንጌል አማኞች አንድ ሰውዬ ይላል አስደምጣቸዋል። ደወለልኝና ፓስተር ነው አውቀዋለሁ አለ። ቀጥሎ ማስደምጣችሁ ሌላም ደግሞ ድምጽ አለ። ቆይ ቀጥታ ወደ ቪዲዮአችን። ወደ ስራ እስከ ስራ እስኪያገኝ ድረስ እገዛ ይፈልጋልና ለእምነቱ የከፈለው ዋጋ ነውና ብዙዎች በደማቸው በመገደል በመታረድ በመቃጠል እየከፈሉ ነው። እንደዚህ ደግሞ ደርሰንባቸው ደግሞ ያሉትን ደግሞ ማገዝ አለብን። ስለዚህ እንደሱና እሺ ደቢ ሊናገር ያለ ነገር አለ መሰለኝ። እሺ አጁ ምናምን አጣምሯል ስንስማው። ይቅርታ በመርደምረው እኔ ምንም እናገረው የለም። ሊቀዳቆን እየተናገሩ ከሳቸው ላይ ማውራት አልችልም። ይቀጥሉ ሊቀዳቆን። እሺ መምደምረው እሺ መልካም ደም ጉድ እንዳይመጣ የኔ አባታራ ምን ኃጢአት የሚያስቸግረው። እሺ ቪዲዮ ሰርተው በኋላ አሁን ደሜ እሺ ደሜ ትላሳለ እኔ ነኝ መጀመር። እሺ በጣም ጥሩ። አበባ የምትሰጡ ሃይሚ እግዚአብሔር ይስጥልን፣ እግዚአብሔር በወጣ ይተካልን። እግዚአብሔር አምላክ ክትፍ ድርብ አድርጎ ይመልስልሽ። እናመሰግናለን ሃይሚ አይቻለው። ኦኬ አሁን ቶሎ እንግዲህ የምትሰጡትን ስም እየጠራው መልካ ዲስኮርስ በጣም እግዚአብሔር ይስጥልን፣ ክብር ያደለልን፣ እናመሰግናለን። ኤምኤም አበባ ሰጥተሽናል። ኒኮላ በጣም እግዚአብሔር ይስጥልን። እግዚአብሔር አምላክ ሰፊ ቤት ሰፊ በር ይስጥልን። መኖሪያ ቤትን መጠለያን እግዚአብሔር ያዘጋጅልህ ወይም ያዘጋጅልሽ። ኤንኤ እናመሰግናለን። ኩዊን ሳባ ኮፍያ ሰጥተናለች፣ እናመሰግናለን። ግራ የገባኝ ነው የሚለው አበባ ሰጥቶናል። እግዚአብሔር አምላክ ግራ ከማጋባት ያውጣ። ሰሊ በጣም እግዚአብሔር ይስጥልን። ኤንኤ እናመሰግናለን። የቲክቶክ ስማችሁ እያየሁ ነው እንግዲህ ደረጀ በጣም ደርጅልን፣ ስፋልን፣ ብዙ ሁንልን። አቤላ እናመሰግናለን። ውሻ የምትወድ ከሆነ ጥሩ ውሻ በደንብ እንገዛ፣ ቶሎ እንድታገኝ ይርዳ። ኤዶሚያስ እናመሰግናለን። ዳቦ ይሰጠናል። የዕለት ዳቦአችሁ የዕለት ምግባችሁን እግዚአብሔር ይስጣችሁ። ኮፍያ የሰጣችሁን እግዚአብሔር አምላክ መጠለያ ያደርጋችሁ፣ ሞዴል ገበሬ ያደርጋችሁ። ኮፍያ ሲያደርግ ወንድማችን ሞዴል ገበሬ መሰለ። ሞዴል ገበሬ ሁኑልን፣ እናመሰግናለን። እሺ ዶልፊን የሰጠናለ እንግዲህ ዋኝልን። ዶልፊን በደንብ እየገባ ዶልፊኖችን ያርግ። የዳቦ የምትሰጡን እግዚአብሔር አምላክ የዕለት እንጀራችሁን ይስጣችሁ። አበባ የምትሰጡ እግዚአብሔር አምላክ እንደ አበባ የፈካ መልካም ጽጌ የሚሸት ጣዕም ያለው ህይወት ይስጣችሁ። ልብ የሰጣችሁን እግዚአብሔር ፍቅር ይስጣችሁ። እናመሰግናለን በጣም ኦሮጎሮጎሮጋ። ኦኬ ሳይንቲስቱን ሁሉን እናንተ የአሁኑን ጊፍት የሰጣችሁን የሚወረወሩ የሚወነጨፉ ከዋክብትን እንድታዩ እግዚአብሔር ይስጣችሁ። ሳይንቲስት ሁኑ፣ ጥበበኛ ሁኑ፣ አስተዋይ ሁኑ። እናመሰግናለን። ማኪ ዲኤል ተዘራ ምንድን ነው የሰጠን? እባክህ ለምርቃት አይመችም ግን አሪፍ ነው። እግዚአብሔር ይስጥልን፣ ቦታ ይተካልን። እሺ ሽቶ የሰጣችሁን በደንብ ሽተቱልን። መልካም መዓዛ፣ መልካም ጠረን። እሺ በር የሰጣችሁን እግዚአብሔር አምላክ መውጫ መግቢያ በር ይስጣችሁ። ኬክ የሰጣችሁን ጾሙ ሲፈታ ኬክ ብሉ። እናመሰግናለን። አሁን ኬክ ሁሉ ብል ችግር ውስጥ ነው የምገባው። እሺ በጣም ጥሩ። ሽቶ የሰጣችሁን እናመሰግናለን። ጋላክሲ የሰጣችሁን እግዚአብሔር አምላክ በሰማያዊ መንግስት ያሰባችሁ በላይኛው
በስፍራ ያስባችሁ የአንገት ሐብል የሰጣችሁን እግዚአብሔር ይስጣችሁ። እግዚአብሔር አምላክ ሞገስ ይስጣችሁ። የሆነች በጣም የምታሳዝን ድራም የምትመጣለች በቃ የምታዝናና ልበለው። ስለዚህ እግዚአብሔር አምላክ በህይወታችሁ ደስተኛ ያደርጋችሁ። ጨፍሩ ደንሱ ካልኩኝ ችግር ውስጥ ነው የምገባው። እሺ በጣም ጥሩ እግዚአብሔር ይስጥልን። አሳሳቾች አላችሁ አንዳንዶቻችሁ የምታሳስቱኝ። እሺ ዲስኮርስ እናመሰግናለን። ቴዎቶኮስ በጣም እግዚአብሔር ይስጥልን። ፊኛ ይዞ ወደ ላይ ወጣ ሰው አለ። ወንጌልን ይዛችሁ መስቀል ይዛችሁ ወደ ላይ እንድትወጡ ክርስቶስን እንድታዩ ይርዳችሁ። ፊኛ ይዛችሁ ወደ ላይ ወጣ አለን። መቼም ፈንድቶ በኋላ ችግር ውስጥ እንገባለን። እሺ እግዚአብሔር ይስጥልን። በጣም እናመሰግናለን። ዮኒ ማኛ ያደረገውን ነገር እኔ በጣም ነው በቃ የተመቸኝ። በተለይ ልጁ ከጋዜጠኝነት ሙያው የተባረረው ከሃይማኖት ጋር በተያያዘ የኦርቶዶክስ እምነት ምናምን በእርግጥ ፕሮፌሽናል ነው አይደለም የሆነውና ከዛ ጋር በተያያዘ ውሳኔ ተወስኖበታል። ይሄ የተደረገለትና ልጁ አቅም አለው እንግዲህ ለወደፊት የሚማራቸው ነገር ይኖራሉና በርካታ ገንዘብ ተሰብስቦለታል። ይሄ ይበል የሚል ነው የሚበረታታ። የሃና ኬስ እንደ ሌሎች ኬስ አድርጋችሁ አጀንዳ ጀምራችሁ ነግዳችሁ እናንተ ወደ ሌላ ሀገር ተዘዋውራችሁባት ጎፈንድሚ ያሰባስባችሁባት ከባለጠጎችና ከሀብታሞች ጋር ተገናኝታችሁባት ሃና ትለቀቃለች ብለን ስንጠብቅ እናንተ ሌላ ሀገር ቀየራችሁባት አይደል? የሃና ኬስ አሁንም ከህገወጥ ደላላዎችና ከወንጀለኞች ከሰው አጋቾች እጅ መውጣት አለባት። በዚህ ውስጥ የሚሳተፉ የሚያውቁ የአንድ ሰፈር ልጆች የሆኑ ግለሰቦች አሉ። እነዚህ ግለሰቦች የታወቁ ናቸው። ከዚህ በፊትም ከ5 ጊዜ በላይ እንደዚህ የመን አካባቢ ሰው ታግቷል እያሉ በጣም በተደጋጋሚ እንደዚህ አይነት ስራ የሚሰሩ ናቸውና የሃና ኬስ መተው የለበትም። ማንኛችሁም ቢሆን ማለት ነው ከጥላቻችሁ ከፖለቲካ ልዩነታችሁ ወጥታችሁ ሃናን በአስቸኳይ መልሱ። መረሳት የለባትም። በህይወት አለች። እና ሞራውም እና ሀቢባም እነ አቡፋኖም ሌሎቻችሁም በህይወት እንዳለች ተናግራችኋል። በስልክ አናግራችኋል ብላችኋል። እናንተ ናችሁ ሪስፖንሲቢሊቲውን የምትወስዱት። ይህን ጉዳይ ከህገወጥ ደላላ ጋር የምትገናኙ አንቺ ሀቢባ ነሽ አንደኛ፣ አቡፋኖ ነህ፣ ሌሎች ደግሞ አላችሁ። ሌሎች ደግሞ ቲፎዞ ናችሁ። ወንጀል ሲሰራ ወንጀል አካባቢ ሁሌ የምትገኙ የምትደፍሩ ደፋሮች አላችሁ። ተጠያቂ ነው የምትሆኑት። መሳደብ ትችላላችሁ፣ ማልቀስ፣ ማበድ፣ የተለያየ አጀንዳ ክሬት ማድረግ ትችላላችሁ። ግን የሃና ኬስ ማለት ነው እንደ ሌሎች ኬስ አጀንዳ እየመጣ የሚጠፋ አይደለም። በአማራ ደምና በአማራ ሴቶች እንደዚህ እንደፈለጋችሁ ልታረጉ አንፈቅድላችሁም። ፓስተራችሁ ነኝ። በርካታ ኢትዮጵያውያን እህቶቻችን የሚኖሩት እንግዲህ በመካከለኛው ምስራቅ በሳውዲና በሌሎች ሀገራት ነው። እንግዲህ ቤተሰቦቻቸውን ለማገዝ ለመርዳት ሲሉ ብዙ መስዋዕትነት እየከፈሉ ያሉትና እውነት እንደተባለው ከደላላ ጋር እየተመሳጠራችሁ የምትሰሩ ኢትዮጵያውያን ካላችሁ ነፍሳችሁ አይማርም። ሌላ ምንም የምላችሁ ነገር የለኝ። ላንቺ የዩቲዩብ ማሟያ አንድ ያበደ ሰው ጋብዘሽ አፍ የምታስከፍችበት ነገር አይደለም። የወንጌል አማኞች አንድ ሰውዬ ይላል አስደምጣቸዋለሁ። ደወለልኝና ፓስተር ነው አውቀዋለሁ አለ። ቀጥሎ ማስደምጣችሁ ሌላም ደግሞ ድምጽ አለ። ቆይ አውቀዋለሁ፣ በጣም የታወቀ ሰው ነው። ደወለልኝ፣ ከሚስቴ ጋር መጣላቴን ሰምቷል። ከዛ የተመሳሳይ ወይም የግብረ ሰዶም ነገር ጠየቀኝ ይላል። ኦኬ እንዴት ሚጢጥያ አእምሮ እንኳን እንደዚህ አይነት ንግግር ስትናገር ተጠያቂነት ሊያመጣ እንደሚችል እንዴት ነው ያላወቀው? አንደኛ ስፔሲፊካሊ ሰውየው ይሄ ነው ብሎ አልተናገረም። ሁለተኛ የእሷ መገረም ራሱ በጣም ይገርማል እኮ ትላለች። ማስረጃ የሌለው ነገር ይሄ በጣም ሴንሲቲቭ ጉዳይ ነው አትልም። እኔ ምን አይነት ሴት እንደሆነች አላውቅም። እኔ ማለት ባለቤቷ ፕሮፌሰር ሙልጌታ ጀዋሬ የተከበረ የኪነ ጥበብ ሰው ነው። ምን አይነት አቴንሽን ሲከር እንደሆነች ግን ሊገባኝ አልቻለም። እቺ ሴት ማትገባበት የለም።
ባለፈው ነፃነት አርቲስት ነፃነት በሞተበት ሰዓት ሽር ብላ ስቱዲዮ ገብታ ዩቲዩብ ላይ ላይቭ ተጭና ይሄን እንኳን ስታስብ አእምሮ አረ ይሄ ነውር ነው እንኳን ብሎ አልወቀሳትም። ከእንደገና ኮሜዲያን ደረጀ ጋር ደውላ ላይቭ ታስደምጧለች። ምን አይነት ሴት ናት? እቺ ነው እንግዲህ እኛውን ዝነኛ የሆነችው ማለት ነው። በቃ የሆነ ሙቪ ላይ ተውናሉ፣ አድራጊ ፈጣሪ ይሆናሉ፣ ማህበረሰቡን የሚያናጋ ነገር ዱሴን ዶንዱ ሳቁም ቤዚክ የሆነው ነገር። ለማንኛውም የመጀመሪያ ቪዲዮ ላስደምጣችሁ። እንዲህ ነው የተባባሉት። በቃ ግራ ገባኝ። ከዚህ ፓስታት ስሙት በደንብ። ይሄ ንክርሶዬ ድጋሚ ደግሞ የሰራው ቪዲዮ አለ አስደም የማናችሁም እምነት ማንም መጥቶ ማላገጫ ሲያደርገው ህግ አለ። በህግ አግባብ መጠየቅ አለባችሁ። ሁላችሁም የሰውን እምነት ማክበር አለባችሁ። ይሄ ቤዚክ የሆነ ነገር ነው። እስልምናን ታከብራለህ፣ ኦርቶዶክስን ታከብራለህ፣ ፕሮቴስታንትን ታከብራለህ፣ ሌሎች የእምነት ተቋማቶችን ታከብራለህ። ይሄ ዝም ብለህ እንደዚህ ማይክና ጠረጴዛ ስላለህ ብቻ ዝም ብለህ የምትተረተረው ምናምን ነገር አይደለም። ከዚህ ከእምነቱ በስተጀርባ ብዙ የእግዚአብሔር ሰዎች አሉ። ኃላፊነት በጎደለው መንገድ የምትመላለሱበት ነገር አይደለም። ትክክለኛና ወቅቱን የጠበቀ ክስ ነው። ስሙት የሚናገረው ፓስተር ታዋቂ ፓስተር ነው። የሚገርምሽ ፓስተር መሀል ላይ ፖዝ ማደርገው እሷ ኤግዛጀሬት የምታደርግበት ነገር ፐርፐዝሊ ንግግሩ ደምቆ እንዲሰማ ነው። ታዋቂ ፓስተር ነው ያለው። ፓስተር ትላለች እሷ። ፓስተር ነው። የሚገርምሽ ፓስተር ስለ ፍቅር ህይወቴ ጠየቀ። አይ እንደዚህ ነበረኝ እና ተለያይተ አመለጣታ ምናምን ነገር። አይ አሁን ሳላስከም አይ በነገራችን ላይ በደንብ ስሙ። ይሄን መስማታችሁ የሚጠቅማችሁ ይሄው ሰውዬ ቀጥሎ የሰራውን ቪዲዮ ታደምጣላችሁ። ዲስትራክት እንዳትሆኑ። አሁን እንኳን ስለ ፍቅር ሁኔታ ማሰብበት ሁኔታ አለ። ሌላ አይነት ነገር ስሞክረህ ታውቃለህ ማለት አልኩት። ቆይ መልሼ እደውላለሁ ዘጋ። ሌላ አይነት ሲል እኔ በቃ ግራ ገባኝ። ከዚህ የተለየ ምን አለከ? በቃ እንደዚህ ያው የሆነ ሰዓት ነገር አለ። እሺ እኔ ወንድ ወዳጅ ነኝ አለ። በስማ እና አንተንም ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት። እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም? አዎ። እና ወድጄ አይደለም እንዴ ቪዲዮዎቹን ባሳየሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳየሽ አታምኝ። እባክህ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ። ኧረ በጌታ አትበል። ፓስተር ነው፣ ታዋቂ ፓስተር ነው አለ። ደውሎ ነው ያናገረኝ አለ። አፍቅሬሃለሁ አለኝ አለ። ኦኬ ፓስተር ነው፣ ታዋቂ ፓስተር ነው። ፓስተር ብላ ጮኻለች። አፍቅሬሃለሁ አለኝ። አሁን መልእክቱ ሊያስተላልፉት የፈለጉት ፓስተር የትኛው እምነት ውስጥ ያለ እንደሆነ ይታወቃል። ለአድማጭ ተመልካች የእምነቱ ተከታዮችን በሙሉ ባሉታዊ መንገድ የሚያሳይ ነው። ይሄ እግዚአብሔር የማይወደው መጥፎ ነገር በቃ ሁሉም ጋር የምታዩት ነገር አለ። ሁሉም ጋር አለ። ስፔሲፊካሊ ግን እንዲህ ሲባል አሁን የእምነቱ ተከታዮች ጥያቄ ይጠይቃሉ። አንደኛ ፓስተሩ ማን ነው? ፓስተሩ እንትና ነው ስትል ከዛ ጋር ትጋፈጣለህ ማለት ነው። ፓስተር እንትና ብለህ ባልጠቀስክበት ሁኔታ በደፈናው በግርድፉ ፓስተር ስትል የእምነቱ ተከታዮች በሙሉ በቀላል አያዩም። እስከ መጨረሻው ድረስ ፍርድ ቤት ለፍርድ ቤት ያንከራትተዋል። ትጠየቃለህ። ማይክና ጠረጴዛ ስላገኘህ ብቻ የሰው እምነትን እንደፈለግ ትንታኔ አይሰጥም። የኦርቶዶክስን መከበር አለባት፣ ፕሮቴስታንትም እስልምና እምነት ህግ እንዳለ መታወቅ አለበት።
ስለዚህ የኢትዮጵያ ወንጌል አማኞች ቤተክርስቲያን ክስ ከፍተዋል። ነገ ለሁላችሁም ነው፣ ለሁላችሁም ማይክ ተሰጠኝ ብለ አሁን ኃላፊነት የጎደለውን ነገር መናገር የለባችሁም። የሚያደምጡ ሰዎች አሉ፣ የሚጎዱ አሉ። ድጋሚ ይሄው ልጅ መጣና ክስ ሲከፈትበት ምክንያቱም የመሰለው እንደፈለገ ይናገራል፣ የሚጠይቀው አካል የለም። በቃ እንደፈለገ ይሳደባል፣ ያላግጣል፣ ምናምን ዲፋማቶሪ ወርዶች ይጠቀማል ዘንድ በቃ አሁን እንደዛ አይደለም። ክስ አመተውለታል። ይሄን ማስረዳት አለበት። ይሄን ሰምቶ ራሱ ልጅ መጣና ይሄን ቪዲዮ ሰራ። ስሙት። ደውሎ አናግሮኛል ያለ ታዋቂ ፓስተር ነው ያለ። አረ ብዙ ቪዲዮዎቹን ብታዩ በቃ ብታይ ትገረሚያለሽ ያለ ሰውዬ ቀጥላለሁ። ስሙት። ለፋሲካ ሰላም በመላ ዓለም የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? በመጀመሪያ ለፋሲካ በዓል እንኳን አደረሳችሁ ላለው። በመቀጠል በዚህ ሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም ፕሮቴስታንት እምነት እነሱን መስደቤ መናገር አይደለም። ወጣቱን ለማስተማር ነው እንጂ የፕሮቴስታንት እምነት ተከታዮችን መንቀፌ አይደለም። the moment you use ፓስተር ምን እንደሆነ ያውቃሉ፣ ሰው ያውቃል። ወጣቱን ምንድነው የምታስተምረው? ወጣቱን የምታስተምር ከሆነ በግብረ ሰዶማዊነት ጉዳይ ላይ አንዳንድ እንደዚህ ሰዎች አሉ፣ ሃይማኖት ውስጥ ያሉ አሉ፣ ጅቱ የቴንኪው እንዲህ ያሉ ሰዎች አሉ ምናምን ብላ ትናገር እንዴ? ስፔሲፊካሊ ፓስተር ብሎ ነው የተናገረው። ይሄ ሪከርድ የተደረገ ኤዲት የተደረገ እሷም ያቀለጠችበት ጉዳይ ነው። ፓስተር ብላ የተናገረችበት ነው። አረ በደንብ ስሙት። ቆይ ለሚባል ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት ተወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ የማስተምራቸው በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ስለ ያው የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ከዚህ ግለሰብ ጋር አሁን በተያዘ አንድ ነገር መጨመር እንፈልገው። ብዙዎችም ጥያቄያቸውን እየጠየቁ ያሉት ምንድነው አሁን በርካታ የፕሮቴስታንት እምነት ተከታዮች ምንድነው ፓስተሩ ወይም ግለሰቡ ይነገረን፣ በተለይ ይቅርታ ጠይቅ ፕሮፌት ብሎ ነው ነብይ ነው አለ። መጀመሪያ እዛ ዩቲዩብ ላይ ሲናገር የነበረው ደግሞ ፓስተር ነበረ። ሁለት የተጣረሱ ነገሮች አሉ። ማንኛውም እንግዲህ ኢትዮጵያ ውስጥ ያለ ግለሰብ ፕሮቴስታንትም ሆነ ኦርቶዶክስም ሆነ ሙስሊምም ብትሆን የኢትዮጵያዊነት ባህላችን አለ። ይሄ ባህላችን ደግሞ እንደዚህ አይነት ጸያፍ ተግባር አይፈቅድም። አይመስላችሁም ጋይሶች?